ዛሬ ነው መዝገብሽ የሚታየው ዛሬ ነው መዝገቤ የሚታየው ጣልቃ ሲገባ ጌታ ጣልቃ ሲገባ ይሞታል ያለው ጠላቴ ግራ ተጋባ ጣልቃ ሲገባ ጌታ ጣልቃ ሲገባ ይጨንግፍ ያለው ጠላቴ ከላይ ያዘልኛል የሰማይ አባቴ ሞቶ እንዲትረፈረፍ በበረከት ቤቴ የሚያስፈልገኝ ስለሚያውቅልኝ ከኔ ይልቅ ለኔ የሚያስብልኝ አባት አለኝና እጅግ ባለጠጋ ለምንስ ልሳቀቅ እንዴት ብዬ ልዝጋ ጠላቴ ሆይ ስማ ብወድቅ እነሳለሁ በጨለማ ቤት ጌታ ብርሃኔ ነው የጠራኝ እግዚአብሔር አይቀርም አምናለሁ እንዳትሰማ ያንተን ስብከት ውሸታም ነህ የውሸት አባት በዳንኤል ለእኔ ልትሰማ ብዙ ሞከርኩ መች ልታቅማማ እኔስ የማምነው ይሄን ነው እግዚአብሔር ለእኔ ደግ ነው እኔስ የማምነው ይሄን ነው አባቴ ለእኔ መልካም ነው የካሳ ዘመን የክብር ዘመን የቅባት ዘመን የሹመት ዘመን የመሄድ ዘመን የመውረስ ዘመን የስኬት ዘመን አለ ከፊቴ አለ ከፊቴ ልውጣ ልውረሰው ወግድ ጠላቴ ዞርበል ጠላት የበቀል ግባት ስላለፈብኝ ዝቅ አደገድጋለሁ በፊቱ ልብሴ ተክኖ ለብሼ የአዲስ ኪዳን ካህን ነኝና ገባሁ ላመልከው መቅደሴን ለኩሼ ተደርጎልኛል ዝም ስለኔ መቼ ያምርብኛል ተፈቅዶልኛል አለመዝለል እግዚአብሔር መሥዋዕት ከተቀበለልኝ የኔንም ዝማሬ እሱን ደስ ካለው ዘመኔ ይጠቅለል ዘምሬ መዝሙር አላቆምም እስትንፋሴ እስካለች በዚህች ምድር ላይ የተፈጠርኩት ስለዚህ አይደለም አሁን ያድርግልኝ አሁን ምስጋናዬ ያለን ይኸው እልልታ አሁን ያድርግልኝ አምልኮዬ ሊቆም አይችልም ነገሬ ሞልቶታል አፌን ዝማሬ አይለኝም ጭንገፋ ጠላቴ ቢዞር ቢለፋ ከትላንቱ የተሻለ ነግሮኛል ክብር እንዳለ ኋላዬን እየረሳሁኝ ይሄ ለመጨረሻ ነው እንደገና ጩኸት ተነሳ ክብር እንደገና ቅባት እንደገና መንፈስ እንደገና ይቆማል እያለው ሰዎች ያወራሉ አይሄድም እያለው ብዙዎች ያወራሉ እኔ ግን እሄዳለሁ ሞቶልኛል ቃሉ እኔ ግን እወርሳለሁ ልቤን ትዝ አለው ኪዳኑ እግዚአብሔር አብሮት ሆኖ ትዝ አለው ኪዳኑ ልቤን ተሰማው ኩራት ጠላትን ወደ ቆየሁት ተሰማው እና ደሞ ጀመረኝ አምልኮ የኢየሱስ ልጅ ነኝ እኮ ዝግጁ ናችሁ ወይ ሕይወቴ እንደ ንስር በኃይል ታድሶ ነገሬ እንደ ንስር በኃይል ታድሶ ዝማሬ ሞልቶኛል ከትናንት ጉዞ እልልታ ሞልቶኛል ድንገት ሳላስበው በከበረው ሰረገላ ሁኔታ ላይ ይዘኝ ወጥቻለሁና ከትናንቱ ብሼ ገብቼ እንደገና ጨምሬ እንደገና እንደ አዲስ እንደገና ክብር አገኘኝና ወደፊት ሄዳለሁ ዘመኔ ነውና እንደ አዲስ እንደገና ክብር አገኘኝና ወደፊት ጠላት የማያስቆመው ሰው እኔ ነኝ
ዶላር የማያቆመው ሰው፣ ሰው ማጣት የማያቆመው ሰው እኔ ነኝ ብሎ ለጮኸ ለአንድ ሰው ይሁን እስቲ ስለሉና እኔ ነኝ በሉ። Christ Fellowship Team, House of Holy Spirit, let your glory fall every time we hear it. እስራኤል ለም ነበረ አመቱ ሙሉ ማለት ነው። ከኔ ወስዶ በኔ በር ላይ አስተግሞ ባህል ስራ አተ መንገድ ላይ እንድትከራተት ምናምን ብለ የሆነ ጊዜ ጸልየ ነበር አንተ። ከዛ ከኔ 100 ብር ወስደ ይሄን ብር ያዝ፣ ይሄን ብር ከያዝክ በኋላ ያንተ ስራ ወደ አንተ ይመጣል ስል ነበር። ከዛ በዛኔ እሺ እግዚአብሔር ወይ ምናምን ያልኩ የተጠራጠርኩ ወጣው። ከወጣው በኋላ ስራ ገባው። አንድ ቀን ፈትቼ ያላውቅም እግዚአብሔር የለም። የሚገርማችሁ እግዚአብሔር ያወራኝ ያለው ደግሞ ከዛሬ በኋላ የዘላለም መንገዱ ላይ ቀን ቀን ምድር ጨልሞበት የሚቆምበት ቀን እስከማይኖረው ድረስ አሜን። እግዚአብሔር ሰው እሱ ብቻ አይደለም፣ ከኔ ብቻ አልከፈተም። ከኔ ጋር አብረው የሚሰሩ ጓደኞች ሰጠኝ። ከዛ ከኔ ቤታቸው ነው እየሰሩ ነው። በዛኔ ስራ የለም። አሁን እግዚአብሔር ይመስገን ብዙ ሰራተኞችን እያስቀመጠ እሱ ሰርቶ የሚበላውን ካጣበት መጥቶ ከበታችሁ ላሉ በር መሆን ከቻለ አንድ አልቅሰሽ ባቃተሽ ጉዳይ ላይ መልስ ይመጣል እያልኩ አይደለም። በኢየሱስም የትውልድ መልስ ትሆኛል። አሜን። አባባ አሜን ብሎ የሚቀበለኝ አንድ ሰው ይሄ ሳምንት 7 ቀን ሳይፈጠር 7 ቀን ሳይፈጸም አንድን ቀን 1 ዓመት የሚያደርግ አንድ የታምራት መልአክ እንደ ሰው በመንገዱ ይገናኝ። አሜን። በየትኛውም ዓለም የተቀመጣችሁ እግዚአብሔር ያለ እስከማይመስላችሁ የጨለመባችሁ ሰርታችሁ የምትበሉበት በር የተዘጋባችሁ ሰርታችሁ የምትገቡበት ሳይሆን የብዙ ትውልድ በር የምትሆኑበት የመለኮት ደጅ ከፊታችሁ በኢየሱስም ዛሬ ተከፈተላችሁ። አሜን። አሜን ብላችሁ የተቀበላችሁ በምስክርነት ትመጣላችሁ።